ምን አይነት ቤት ነው የተቀጠርኩት እንዴ? ሰው ይቅርና ባለቤቱ ራሱ አይመጣም። ቀኑን ሙሉ እሰራለሁ። ምንም አሁን ምን ብዬ ስንት ሰራ ብለኝ ስንት ልበላው? አረ እንደ ምን አይነት ቤት ነው ይሄ? ገባ የለም። እኔ ከባለቤቱ በላይ ነው የተጨነቁ። ምን ይቀብለኛል አሁን? ጭንቀት። ትላንት ምንም አልሰራም፣ 20 ብር ሰራው። ሰውየው ቲፕ የሰጠኝ ምንም አልጠቀምም። ቲፕ ብሎ የሰጠኝ 20 ብር። አሁን ዛሬ አንድ ሰው እንደ ሰው ልጥራ? ስልክ ቢኖረኝ እኮ ጓደኞቼ እጠራለሁ ሌላ ቦታ እንዳይጠቀም። ዝንብ ብቻ ነው አንዳንዴ እሷም የሚመጣው። እሷ ራሷ አላባረርም ብቻ እቀመጣለሁ። እሺ ና ሰው መጣ እጄ ልቀበል እንዴ? ወደዚህ ና በና ለኔ ብለህ ና እዚህ ጋር አሁን ሰላም እንዴት ነህ? ሰላም። ምን ልታዘዝ? ምንም አልፈልግም። ኧረ የሆነ ነገር ተጠቀም። ኪሴ ውስጥ ምን ይገለኝ? እኔ ራሴ ሰው እየጠበቅኩ ተነስ እንዳልል ቤቱ ባዶ ይሆናል። የሆነ ነገር ብር ላበድር። እኔ ራሴ ብር የለኝም። ሰው እየጠበቅኩ ነው። ገባኝ። ላበድር። ነገ ታመጣለህ፣ ትጠጣለህ፣ ላምጣልህ። እኔ አልፈልግም። ምን አይነት ሰው ነው? አሁን ሂድ ካልኩ ደግሞ ቤቱ ባዶ ይሆናል። ተጫወታ እንግዲህ። አንተ ጋር ልቀመጥ። እዚህ ሰፈር ነህ? አዎ እዚህ ሰፈር ነኝ። እንግዲህ በቃ ብር ሲኖርህ ና እዚህ ተጠቀም። ግን ዛሬም ብትጠቀም ነገ የምታመጣ ከሆነ የሆነ የምጠጣ አመጣልሃለሁ። ዛሬ ከሌለኝ ነገ ከየት አመጣለሁ ብለህ ነው? እሺ በቃ ሲኖረኝ እመጣለሁ። ጓደኞችን አጠራቸውም ይምጡ። እዚህ ምርጥ ቤት ነው። እሺ እዚህ ምግቡ ትላንት የተሰራው ምግብ ራሱ እስካሁን አልተሸጠም አለ። ትላንት የተሰራ አለ። ኧረ ምርጥ ቤት ነው። ምርጥ ቤት ጥራ ጓደኞቼን አደራ እጠራለሁ። ትላንት የተሰራ አለ። ለምን የዛሬ ሳምንት አይደል ጾም የተፈታ? ጾሙ ራሱ ከገባ በግታ አረዱ አለ። እሱ ራሱ አለ። ዛሬ አልተሰራማ ምግብ። ለምን ካለ ለምን ይበላሻል? ለምን ይበላሻል? አሞቄ ላምጣልህ ምግብ አንድ በየአይነት ተጫወት። እሺ እንግዲህ የትላንት አለ ግን ብመጣልህ ምግብም አለ አዝዣለሁ። ግን በልተህ ትሄዳለህ። አንድ ምግብ አይደል ያልከኝ? ብር የለኝም እኮ ነው እንዴ? አሁን ቀስ ብለህ አንድ ምግብ ያልከኝ መስሎኝ እኮ ነው። በቃ ብላ አዝዣለሁ። ከጋበዝከኝ ኖርማል ነው። ግን ኧረ ግብዣ አይደለም። በቃ ተው ከሌለኝማ አላስገድድም። ብር የለም እንጂ በቃ እሺ። ኧረ እኔ በቃ ስራ ከማጣት ብዬ ጭራሽ ሰው የማይገባበት ወይ እዚህ ጋር ሆኖ ሰውን ያስፈራራል እንዴ? ወይ ያባርራል እንዴ? ሰላም ነሽ? እንዴት ነሽ? ወይ ሲጨንቀኝ መጣሽ። እኔ ደግሞ የሆነ ሰውን እኮ እየጠበኩ በቃ እስከዛ ስንት ሰው ነው? አይ ሰውን ገባኝ። ስንት ሰው ናቸው? ለማዘዝ እንዲመቸኝ ገባኝ። ስንት ሰው ናቸው? ለማዘዝ እንዲመቸኝ እነሱ 5 ናቸው። ግን ምንም ሲመጡ ይዘዙ ከፈለጉም። ተንኮሱ ቆይ ካልመጡስ? ይመጣሉ እኮ እነሱን እየጠበኩ ነው እኔ ራሴ። እስኪ በቃ ቆይ ልንገርሽ፣ እውነቱን አንቺን አልደብቅሽም። እንግዲህ ልንገርሽ፣ እዚህ አሁን ስንት 4 ቀን አይደል ስራ ከጀመርኩ፣ አንድ ቀን መጥቶ በልቶ ማቅ አንድ ቀን አንዱ መጣ። መጀመሪያ በላ ሻተ ወደቀ እዚህ። ከዛ ሁለተኛ ቀኑ በዚህ የሆነ ግሉኮስ ይዞ ሲያል ምን ሆንካ? ባለፈው እዚህ በላው ታይፎይድ አለ። ከዛ ተጨንቄ አይዞህ አልኩ። እንደውም አንድ ምሪ እንዳልጋብዝና ሲለረ እዚህ ቤት አልገባም አለ። ከዛ አንድ ሰው ዝር አላለ። እነዚህ ዝንቦች ናቸው እንግዲህ
እኔና እነሱ። ወጥ ቤቶቹ ምግቡን በስነ ስርዓት አይሰሩም እንዴ? ትሰራለች እንትን ትንሽ የሆነ ጭንቅላቷ ምን የሆነ ትናደዳለች። ባለፈው ሂጅ ወጡ ምንድን ነው አልኳት። ምን ሆነ ስትል አንዴ ቢላውም ስትወረውር ለትንሽ ተደርድራለች ሽንኩርት ድንች ላይ ተሰካ። አልጠየቅኳትም። እናንተ ሲገርማል ስራ እየሰራችሁ አይደለም። ባለቤቱ አሁን ከትላንት ወዲያ መጣ 15 ብር ሰው ቲፔ ሰጠኝ ጨንቆን እሱን ሰጠሁት። በቃ ምን ሰራ ብለህ? ኧረ እኔ ዝም ብዬ ጨንቆን አይዞህ አልኩት። በርታ እንግዲህ ስራ ነው እንደዚህ ነው አንዳንዴ ይጨምራል ይቀንሳል አልኩ። ከየት አምጥቶ ደግሞ ይከፍልልኛል? እሱ ራሱ ለኔ ጭንቀት አንድ ነገር እኮ ለምን አስተካክሏቸው አሰሩም እናንተ? አንተ በደንብ አስተናግድ ሰው ሲመጣ ሰውና ታጨና እንደምታው ያምራል ሰው እሱን አይቶ ይመጣል ብዬ ነው። ሰው እኮ አሁን በጣም ብልጦ ነው ምግብ ነው አይቶ የሚሄደው። ታች ያለው ሸራ ቤቱን አየሽው? እዛውን ስንት ሰራተኛ ተደርድሮ ይመጣል። እዚህ ዋጋውም ትንሽ ሰውዬ ዋጋው ቀንስ ምግቡን ናክል አይደለም ሲል ኧረ ዝም በል የማታውቀው ነገር ካልሆነ ሂድ ሲለኝ ኧረ ባተረ ምርጥ ነው ትንሽ እንደ 200 ጨምሩበታል። ሰው እንደዚህ ብሎኛል። አንድ ሰው እየመጣ ይሸሻል ማለት ነው። አይመጡም ጓደኞችሽ? ይመጣሉ። ቆይ እየጠበቁ አደራ እንዲበሉ በቃ እንዲበሉ የሆነ ቦታ ልንሄድ ነው ግን እርግጠኛ አይደለሁም እንደሚበሉ። ኧረ ሁሉም ሰው እኮ አይታመም። አሁን ከ3 ቀን በፊት ነው የሰራች ልጅቷ። እንዳውም ሰርታ ከ3 ቀን በፊት እሱን ፋስት አይደለም ምግቡ ፋስቱ ነው 3 ቀን 3 ቀን የምን ፋስት ነው ታዲያ? 3 ቀን ሆኖ አሁን የሚሰራ ቃራው ፍሬሽ ነው። ትኩስ የለም ቃራው ፍሬሽ ነው። አሁን ነው የተገዛ። አደራ እንግዲህ 3 ብር አራል አላስፈላቸውም እንዴ? እንዲታመሙ ፈልገህ ነው እንዴ? አረ ልጁ ዝም ብሎ ነው ራሱ በሽተኛ ነው። ባለፈው መጥቶ የበላው አይደል? ተው ምግቡ 3 ቀን ሆኖ አላልከኝ እኮ። አረ ሳምንትም አለ እዚህ ጋር የባለፈው ሰው ማለት አይሆንም። በቃ እኔ ትንሽ ጠብቂያቸው ልሂድ። እሺ ምሬንዳ የሆነ ነገር ምንም አልፈልግም እኔ። እሺ ስጋ ጎረድ ይምጣልሽ። አረ ምንም አልፈልግም አልኩ እኮ። ተንኮሱ በግድ ነው እንደ ሰውን እንደዚህ የምታስበላው ለካ። እሺ ነው ሰው አንዴ ቢመጣም ሁለተኛ ቀን ከመጣ ምን እላል ነው በቃ ዝም ብለሽ ወይ እኔ ብር የለኝም በቃ እንደ ብድር ቤት ኪራዩ ላይ ጨምራለሁ በቃ። አንተ ምን አገባ? ሰው ከመጣ ማስተናገድ ነው ስራክ። አንተ ለኔ ያባረርከው አንተ ከመጣ በኋላ ነው ሰው ጠፋ ብሎ እንዳባሪር ነኝ አይልም። ለምን እንደ ወጥ ቤቷ ናት ዋናዋ። እሷ ብታጣፍጥ ይመጣል ሰው። እሺ ሰው በቃ እዚህ ምርጥ እንደሆነ ነገራቸው ይብሉ። እነሱ ብታመሙ ምን አገባሽ አንቺ? ምን ነው በልቶ ጓደኞቼ እኮ ናቸው እንዴ ያማል እንዴ አንተ ለብሩ ብለህ ሰው ይለቅ 4 ቀን የቆየ በየአይነት ይዘህ ልትመጣ ልታበላ። ተው እባክህ ራሴ ልሄድ ባል ቁጭ በቃ እዛ ጋር ቁጭ ብለሽ ጠብቂ። እዚሁ ጠብቄ ነው ራሴ ልመለስ። አጨናነቅ ነው በጣም ምን አይነቱ ነው በእናታችሁ? 4 ቀን የቆየ ምግብ ቢለኛው ጭራሽ ልጆቹን ይብሉ ይላል። ትቀልዳለህ እንዴ? ልትቀልድ ፈለክ? አሁን የሆነ ነው። ይሄን ከማየትማ መሄድ ነው የሚሻለኝ። ሌላ ቦታ ልጠብቃቸው። ለምን ቁጭ በይ። ኧረ ተው በእናትህ። ኧረ ሂዱ እናንተ ሂዱ የማትበሉ እንዴ? እስከ አንድ በየአይነት ልብላ እንደ እኔ ራሴ በልቼ ብሞትስ ምን አደርጋለሁ? እዚህ ቤት ሰው የለም እንዴ? ቆየ ወንድሜ። እሺ ሰላም ነው? እግዚአብሔር ይመስገን። ምንድን ነው? ምን ሆንክ? ኧረ ወዴ ጠቅማት ይዞን ሽንት ቤት ሲሄዱ አይልም እዛ ቆይ ሽንት ቤቱ አሁን ከሽንት ቤት እየመጣ ነው። ስንት ደቂቃ እንደተቀመጥኩ ምንም ጣል ምን እሺ እኔ ምንም አልፈልግም። ኧረ የሆነ ነገር ምንም አልፈልግም። ኧረ ተው በቃ 3 ቀን በቃ ዝም ብሎ ጠቅማት ለቀቀብኝ። ወደ ላይ ወደ ታች ለኛል ጭንቀት እዛ ላይ አሁን ከዛ ነው የመጣው አለ። ኧረ በስመ አብ እንደዚህ አይባልም እኮ እውነት ኢሜም እኮ ነው ምግብ በላና። አዎ ምንም ታዲ ምን እኔ ምንም አልፈልግም አልፈልግም። ተጫወት እንግዲህ ተጫወት። ከሽንት ቤት እየመጣሁ ነው። ተስተናጋጅ ይሄ ሰው እንዳይወስድብኝ ይዤ ልሂድ። መጣሁ አሁንም ያዘ መጣሁ። ተጫወት
አሁን ያስተናጋጅ ይባላል። ኤሪክስ ኬር አረ የሆነ ነገር ምግብ ብላ ይምጣልህ ወንድም